በስተመጨረሻም ብሩክ ከነበረበት ህመም ወይም ደግሞ ከነበረበት ሁኔታ አሁን ነቃ ብሎ እንደምታዩት በዚህ ሁኔታ ላይ ይገኛል። ሀይሚም እንግዲህ ዛሬ ጋሽዬን ይዘው መጣለች። ተንበርክካም እንግዲህ ቅርስ አድርግልኝ በእኔ ምክንያት ነው እንደዚህ የሆንከው እያለች እንግዲህ በሚያሳዝን ድምጽ እየነገረችው ነበረ። ብሩክም አንዴ ከህይወቴ ወጥሻል፣ ውጪ። ስለዚህ ከወጣሽ ደግሞ ማንም ሰው ከኔ ጋር ይሁን አይሁን አይመለከትሽም፣ ለምን ታስቸግርኛለሽ በማለት እንግዲህ ብሩክም ያው ተስፋ እንደቆረጠ እየተናገረ ይገኛል። ጋሽዬም እንግዲህ አዎ የህመሙ ምክንያት አንቺ ነሽ እያላት ይገኛል። ብቻ ግን ያው በአጠቃላይ ብሩክ ደህና በመሆኑ ደስ ብሎኛል። ሀይሚንም የሚወነጅሉ ሰዎች በጣም ብዙ ናቸው፣ በዝተዋል። ለምን በአንቺ ምክንያት ነው እንደዚህ የሆነው፣ ወይ ህይወት ውስጥ አትወጪ፣ ወይ ህይወት ውስጥ አትገቢ፣ አሰቃየሽው የሚሉ በጣም ብዙ ሰዎች ብዙ ወቀሳ እየደረሰባት ይገኛል። እንግዲህ ሆን ተብሎ የእውነት ለመናገር ሀይሚ ስሟ እንዲጠፋ እየተደረገ ነው ያለው። ጋሽዬም ሳይቀር እንግዲህ አንቺ ነሽ እያላት ነው የሚገኘው። በእርግጥ ያው ልጁ ስለሆነች የሚያቀርባት እሷን ስለሆነ እንድትረጋጋ እንድታስተውል ነው እንጂ ከክፋት አስቦ አይደለም፣ እርግጠኛ ነኝ። እና ሀይሚ ደግሞ በጣም ከፍቷታል ያለችበት ሁኔታ በጣም የእውነት ለመናገር ግን በቃ በብሩክ ቦታ እኔ በሆንኩኝ ነው ያለችው። በቃ ላይ ከሆስፒታል ወጣችሁ ከዛ ካሜራ ፊት መቅረብ ምን ያህል ከባድ ህመም እንዳለው ምን ያህል አስቸጋሪ እንደሆነ እኔ ነኝ የማውቀው፣ እንደው በሱ ቦታ እኔ በሆንኩኝ እያለች ብቻ ሀይሚ ራሱ በጣም በሚያሳዝን ሁኔታ ከባድ ሁኔታ ላይ እንዳለች ነው እያየን የምንገኘው ማለት ነው። እንግዲህ የሀይሚና የብሩክ ህይወት በጣም አስቸጋሪና አዳጋች ሆኗል። ይሄ ሁሉ ነገር የመጣው ስለሚጠላሉ አይደለም፣ ሀይሚ ብሩክን ስለምትጠላው አይደለም፣ ብሩክም ሀይሚን ስለሚጠላት አይደለም። ግን ደግሞ እልህ የሚባል ነገር አለ በሁለታቸው መሀል። በጣም ከፍተኛ እልህ አለ፣ በጣም ከፍተኛ የእውነት ለመናገር ማለት ነው። በጣምም እንደሚዋደዱት ሁሉ በጣምም ኃይለኝነትም ሁለታቸውም ግትሮች ናቸው፣ አልሸነፍ ባይ ናቸው እና አስቸጋሪ ነው ህይወት እንደዚህ ሲሆን። ግን የሆነ ቀን ላይ መተዋቸው አይቀርም። እነዚህ ልጆች ገና ልጆች ናቸው፣ ገና ወጣቶች፣ ገና ታዳጊ ልጆች ናቸው። ከብዙ ሰዎች ብዙ አይነት ነገሮችን እየተማሩ በብዙ መንገድ እውቀትን እያገኙ ህይወት ልምድ እየሰጠቻቸው በደንብ እድሜ ራሱ በደንብ እያስተማራቸው ብዙ ነገሮችን እያስተካከሉ የሚሄዱበት ይሄ እድሜያቸው ይሄ ኤጃቸው ስህተቶቻቸውን እያረሙ ጥሩ ጥሩ ነገሮችን እየቀሰሙ ጥሩ ጥሩ ነገሮችን እየያዙ መጥፎ መጥፎ ነገሮችን እየጣሉ የሚሄዱበት በአጠቃላይ እሷም የተለያየ ያደገችበት የራሷ የሆነ ባህሪ ያለ ይዘው የመጣችው እሱም እንደዛው ይዞ የመጣው ባህሪ ያለ አንድ ላይ ሲሆኑ ደግሞ የማያግባባቸው ነገር ሊኖር ይችላል። ግን እውነት ለመናገር እኔ እስከማውቀው ድረስ ሀይሚም በጣም ወጣ ያለ ባህሪ መጥፎ ባህሪ የለባትም፣ ብሩክም እንደዛው የለበትም። አብረው ለመኖርም የሚከብዳቸው ባህሪ ሀይሚ ለብሩክ የከበደ ብሩክ ለሀይሚ የከበደ ጸባይ ባህሪ የለባቸው። አብረውም ኑሮ ስላየ ናቸው። እንደውም እዛ ቤት ውስጥ አዲስ አበባ እጅግ በጣም ደስ በሚል ሁኔታ እሱ ለእሷ ሲያስብላት እሷ ደግሞ ድንገት ለእሱ እያሰበች አይታችኋል። የእውነቴን ለመናገር እሱ ከውጭ በቃ እሷን ምን የሚያስደስት ነገር ይዤ ልግባ ብሎ የሆነ ነገር ገዝቶ ሲመጣ እሷ ደግሞ ቤት ውስጥ ምን አይነት ነገር አሳርቼ ልጠብቀው እስኪ ደስተኛ እንዲሆን ብላ የምትጠብቅበት ሁኔታ ነበርና ወጣ ያለ አስቸጋሪ ባህሪ የለባቸውም ሁለቱም። ግን በጣም ህይወታቸውን አስቸጋሪና አዳጋች እያደረገው የመጣው ነገር ምንድን ነው አለ አይደለም የሶስተኛ የአራተኛ ወገን የሚገባበት ነገር ነው። ብቻቸውን ምንም የእውነት ለመናገር አልሆኑም ነበረ። ምንም ያጋጠማቸው አልፈታ ያለ ችግር አልነበረም። አሁን አልፈታ ያለው ችግር በሀይሚና በብሩክ ህይወት ውስጥ ሰዎች ጣልቃ እየገቡ በቃ ስቃይ ውስጥ ነው የገባ ነው እኛ ራሱ ማለት በጣም አስቸጋሪ ማለት ነው። እና ይሄ ሁሉ ነገር ሀይሚ አትታመምም ነበር፣ ብሩክም አይታመምም ነበር። ሀይሚና ብሩክም በዚህ ልክ በቃ ይሆናል አይደል የድሮ መተባበራቸው፣ የድሮ መከባበራቸው፣ የድሮ መፋቀራቸው አሁን ላይ ከባድ ነው፣ ቀንሷል። እግዚአብሔርን ነው የምላችሁ። ለምን ምንድን ነው ብሩክ ሀይሚ ላይ የሆነ ስህተት ጥፋት ብዙ እያየባት እየመጣ ነው። ብሩክም ሀይሚም ብሩክ ላይም ብዙ የምታያቸው ጥፋቶች ስህተቶች አሉና ያ ነገር በቃ 100% እንዲተማመኑ አላረጋቸውም። በፊት 100% ብሩክን አምነዋለሁ ብላ ነበር ሀይሚ። አይታችሁ ከሆነ ብሩክም 100% ሀይሚን አምናታለሁ ብሎ ነበር። ያ ሁሉ እምነታቸው ግን ዛሬ ያለው የሚለው ነገር ጥያቄ ምልክት ነው። በእርግጥ ሀይሚ
ራሱ ያላመነውን ነገር እንኳን ራሱ ይህን ነገር አላደረኩም ብሎ 100% ያልተማመነበትን ነገር እንኳን አምና ልትቀበለው አብረው ልትቀጥል አብረው ልትሆን ነበር። ግን በመሀል እሱ ደግሞ ችግሮችን እፈታለሁ ሲል ሌላ ችግር ውስጥ ገባና ሌላ ስህተት ሰራና ሌላ ከባድ ነገር ተፈጥሮ እዚህ ደረጃ ላይ ደርሰዋል። እንግዲህ ሀይሚ እንደምትለው እንግዲህ እኔ ከህይወት ይወጣልኝ ከኔ ራቅ ያልኩ ደስታን የምታገኝ ስለመሰለኝ ነው። አንተ ደስተኛ የምትሆን ሰላም የምታገኝ መስሎኝ እንጂ እንዲህ ታማ ሆስፒታል እስክትገባ ድረስ አይደለም፣ ወይ ደግሞ እንዲህ እንድትጨነቅ እንዲህ እንድትታመም አልፈለግም ነው እያለች የምትገኘው። ና ግልጽ ነው እንደማትጠየውም ግልጽ ነው። የእውነት ብትጠየው ኑሮ ማለት ነው ዞር ብለሽ ራሱ እንደማታየው ትናንትና ራሱ እየተናገርኩ ነበር። አንድ ሰው ጥፋት ሲያጠፋ ሲበድለን የሆነ ነገር ሲያስቀይመን ሲያስከፋን ከዛ ሰው ጋር የምንቀጥል ከሆነ ወይ ደግሞ ይቅርታ አድርገንለት ከዛ ሰው ጋር አብረን መኖር የምንፈልግ ከሆነ ያንን ሰው ማጣት የማንፈልግ ከሆነ ልንነጫነጭ ልንጨቃጨቅ በጣም ብዙ ነገር ልናደርግ እንችላለን። ነገር ግን ያን ሰው እስከ መጨረሻው ጠልተ ነው ትተ ነው አንሄድም። ለዛ ሰው ግን ሙሉ በሙሉ ፍቅራችን ከጠፋ እምነታችን ከጠፋ ከዛ ሰው ጋር ወደፊት አብረን መቀጠል ካልፈለግን ከቆረጠልን ግን 100% ያን ሰው ዞር ብለን አናየውም። ድጋሚ እሱ በሄደበት እንኳን አንሄድም። የእውነቴን ለመናገርና ሀይሚ በሱ ላይ ብትቆርጥ ብትጨክን ብትጠላው ኑሮ የእውነቴን ነው መናገር በቃ አትደርስበትም ነበር ጭራሽ። እንዴ ለምን እንደዚህ አረከኝ፣ ለምን እንደዚህ ወንክ፣ ለምን ከሌላ ሴት ጋር ማርያምን አትለው። የራሱ ጉዳይ ለምን 10,000 ሴት አያሰልፍም? የራሷን ህይወት ቀጥ ብላ ትኖር ነበር። በቃ አትለማመጥም፣ አትመጣም፣ መዛች ከእዩ ጋር አትጨቃጨቅም፣ አትከራከርም። ግን ፍቅር አለባት። 2 ዓመት የገነባቸው ብዙ ነገር አለ። 2 ዓመት የኖረችበት ብዙ ተስፋ አላት፣ ብዙ እቅድ አላት፣ ብዙ ህልሞች አሏት። እሷ ብቻ ሳትሆን እሱም ታውቋለች። ውስጡን ያለውን ለእሷ ያለውን ቦታ ታውቃለች። ምን አይነት ሰው እንደሆነም ታውቃለች። ስለዚህ እንዲህ በቀላሉ ትታ የምትሄደው ነገር አይደለም። አትጠላውም። ኦልሬዲ በቃ እሷም ትወዷለች፣ እሱም ይወዳታል። ግን ብሩክ አሁን ላይ ደግሞ ምን እየፈለገ መሰላችሁ? አልወድህም ብለሽ ማለት አልፈልግህም ብለሽ ከህይወቴ ውጣልኝ ብለሽ ሂደሻል እና ከፈለገ ሰው ጋር በሆን አንቺ ለምን እንደዚህ ትኛለሽ? ለምን ህይወቴ ላይ ድጋሚ እየመጣሽ ትረብሸኛለሽ? ሲላት እዩ የሆነ ነገር እንድታረጋ አልፈልግም፣ እዩ በዚህ መንገድ እንድትመጣ እንድታወራ አልፈልግም ስትለው ማንስ ቢሆን ምን ችግር አለው? በቃ ተይው፣ ተይኝ፣ ለምንድን ነው እንደዚህ የምትይው? ከህይወቴ ወጣሽ አይደል? በቃ ተይኝ እያላት ነው ያለው። እና ይሄ ማለት ምንድን ነው? አልወጣም ከህይወት ምክንያቱም ወድሃለሁ አፈቅርሃለሁ ብላ እስክትነግረውም እየጠበቀ ነው እንጂ ጠልቷት አይደለም። ከህይወቴ ውጭልኝ ምናምን የሚለው የምሬ ነው ብላችሁ በጣም ብዙ ርቀት ተጉዘዋል ሀይሚና ብሩክ። እንዲህ በቀላሉ ትተውት የሚሄዱት ነገር አንዳች ነገር የለም። ብሩክም እንዲህ በቀላሉ በቅቶኛል የሚለው ነገር የለም። ግን ብሩክ ላይ ያየሁት ነገር በጣም ደካማ ነው ብሩክ። እግዚአብሔርን እንደውም ከሀይሚ የበለጠ በቃ በብዙ ነገር ጠንካራ ታጋሽ ቻይ ሰው ነው ብዬ አምን ነበር ከዚህ በፊት ማለት ነው። ለፍቅር እጅግ በጣም ከሚባለው በላይ ብዙ ርቀቶችን ሄዶ ዋጋ ከፍሎ እሷን በቃ ጠብቆ ከልሎ የመጨረሻውን በቃ አለ አይደለ እስከ መጨረሻው አብሯት የሚታገል መስሎኝ ነበር። አሁን ላይ ግን ተስፋ ቆርጧል። እንደምታዩት አነጋግሩ ደስ አይልም። በእርግጥ ሀይሚም ያው ባንዴ ነው ተስፋ እንዲቆርጥ ያደረገችው ንግግሯ ነው። እሷ ደግሞ ለሷ ያለውን ቦታ በየትም በኩል በዛም በዚህም ብሎ እንዲያሳምናት እንደሚወዳት እንዲነግራት እንደሚያስብላት እንደሚጨነቅላት ያለ እሷ በቃ መኖር ከባድ እንደሆነ በቃ ሴት ልጅ ነን ሁላችንም እናውቃለን። ይህንን ስሜት እናውቀዋለን። ይህንን ነገር ነበር የፈልገው እንጂ በዚህ ፍጥረት ወንድ ተከትላ ሄዳ ወይ ደግሞ ወንድ አፍቅራ ሌላ ሰው አግብታ የምትኖርበት ሁኔታ ላይ ደረጃ ላይ ሆና አይደለም። ይህ ሁላችንም የምናውቀው ሀቅ ነውና ብቻ ብሩክና ሀይሚ በቃችሁ። በቃ ከዚህ በኋላ እናንተ ሕፃን አይደላችሁም። አሁን ላይ ያደጋችሁ ነው። ከብዙ ሰዎች ህይወት ብዙ ነገር ተምራችኋል ብዬ አስባለሁና ጋሽዬ እንኳን በእናንተ ምክንያት ባለፈው ሀይሚ በቃ ተስፋ ቁርጥ አድርጋ ከዚህ በኋላ ከብሩክ ጋር አልቀጥልም አልሆንም በቃ ቢላት ቢያነሳ ቢጥላት እንደዚህ ነው እንደዛ ነው ቢላት አልሰማም ብላ ጋሽዬ በጣም ደንግጦ ነበር። በቃ ጊዜ የሚፈታው ነገር ነው ብሎ በቃ ተው አንቺም ተው ብናም ብሎ አደባብሶ ነበር ያለፈውና አሁን ላይ ራሱ ጋሽዬ መጥቶ ሀይሚን ነው ጫና እያደረገባት የሚገኘው፣ ሀይሚን ነው እየተቆጣት የሚገኘው። ብሩክን ግን በነገራችን ላይ በጣም የሚያምነው እናንተ አይታችሁታል። በቃ ልጄን እኔ አምነዋለሁ ነው ያለው። በጣም አምነዋለሁ እና የልጁ አባት መጥቶ እንዴት ነው ብሩክ ነው የልጁ አባት ብለሽ እንትን ያለሽ እያለ ነበር ጋሽዬና በእርግጥ ብዙ የሚከብድ ነገር አለ ጋሽዬ። ሀይሚ ጋም አይፈረድባትም። ያየችው ብዙ ነገር አለ፣ የሰማችው ብዙ ነገር አለ። ታሳዝናለች። ሴት ልጅ ነች። በጣም የምትወደው በጣም የምታምነው ሰው እንደዚህ ነገር
ስለ ልጁ እኮ አውቅቶ አልቆ ነበር በነገራችን ላይ። እሷም ልታምነው ፈልጋ ነበረ። ግን አሁን እዩ የምትባል ጅራት የሆነች ልጅ ናት ሰላማቸውን እየነሳቻቸው የምትገኘው። በሄደበት ቦታ ሁሉ እየተከታተለች። በነገራችን ላይ ፍፄ ነው የሚያሳውቃት። ፍፄ ራሷን በጣም ከባድ ስህተት እየሰራ ነው ያለው። ለምን ብሩክ እንዲህ ነው እንዴት ብላ እንደምትከታተለ ምናምን ሳይሆን የሚነግራት ሰው ስላለ ነው የምትመጣው። በነገራችን ላይ የሚነግራት ሰው ባይኖር ኖሮ አትመጣም ነበር። እና ከብሩክ እንድትርቅ ማድረግ ሲቻል ይበልጥ ወደ ብሩክ እንድትቀርብ የሆነ የሚያስጠላ ነገር እያየን እየሰማን ነው የምንገኘው። ና በጣም አስቸጋሪ ነው ያ ነገር። ደግሞ ሀይሚና ብሩክ አንድ ሲሆኑ ነው እች ልጅ ከህይወታቸው ውልቅ ብለው ወጣ ልጠፋ የምትችለው ልትሄድ የምትችለው። ካልሆነ በቃ እኔ እንጃ ሀይሚና ብሩክ ከዚህ በኋላ ሰላም ራሱ የሚኖራቸው አይመስለኝም። እና ይህንን ነገር ነው ብቻ። ግን ዋናው ነገር እኔ ነግሬያችሁ ነበር ጠዋት ብዙ ነገር እየተሰራበት ነበር በብሩክ። እንዲህ ሆኗል፣ ታሟል፣ እንደዚህ ሆኗል፣ እንደዛ ሆኗል፣ በጣም ብዙ ነገር ግን ደህና እንደሆነ እንደነቃ ጭንቀት ላይ እንደሆነ የሆነ ብቻ ሰላም አሁን ያለበት ሁኔታ ሰላም እንደሆነ እየነገርኳችሁ ነበረ። ለማንኛውም እግዚአብሔር ይመስገን ብሩክ መንቃቱ ትልቅ ነገር ነው። ሀይሚ በጣም ነበር የተጨነቀችው። እግዚአብሔርን በጣም በቃ ሁለታችሁ ምን ያህል እንደምትዋደዱ ነው ያየሁት። ለማንኛውም ጋሽዬን ስለያዝን ሰይጣን ያፍራል፣ ሰይጣን ይሸነፋል። ሁለቶቹም ልጆች ናቸው። እግዚአብሔርን ሁሉ ነገር ይስተካከላል። ብሩክ በዚህ ልክ ከህይወቴ ውጭልኝ ስላላት እሷ ውጥት ብላ የምትሄድበት እንደዚህ የሚቋጭ ነገር የለም። ሀይሚን ብሩክን ውጣልኝ ከህይወቴ ብለው በአንድ ደቂቃ በአንድ ሰከንድ የሚያልቅ የሚቋጭ የሚወጣ ከህይወቷ አይደለም። በብዙ ነገር ተሳስረዋል። እነዚህ ልጆች በብዙ መንገዶችን ተጉዘዋል፣ ብዙ ርቀቶችን ሄደዋል። ና ህይወት እንዲቀልድ አይደለም፣ ህይወት እንዲቃቃ አይደለም። ና ይህንን ለመናገር ነው። ለማንኛውም ግን እዩም እንግዲህ ብዙ ሚስጥሮች እየሰማሁባት ብዙ ጉዶችን እያየሁባት እገኛለሁ። እሱን ደግሞ ነገ ይዤላችሁ የምቀርበው ይሆናል። ለማንኛውም ዛሬ ግን ያው ሀይሚና ጋሽዬ ይዘዋት ሄደዋል። ከኔ ተራቅ ለጊዜው በቃ ራቂ ነው ያላት። ጋሽዬም እዩንም አልፈልግም ሀይሚንም አልፈልግም ብሎ እንግዲህ ሀይሚን ጋሽዬ ይዟት ሄዷል። እሷ ደግሞ እዚህ መቆየት ፈልጋለሁ፣ አብሬ መሆን ፈልጋለሁ፣ እንቅልፍ አልተኛውም ብላ ነበር። ግን ጋሽዬ በቃ ብቻውን መሆን ከፈለገ ብቻውን ይሆን፣ ልናስጨንቀው ልናስቸግረው አይገባም በቃ ብሎ ጋሽዬ ራሱ በጣም ነው የተቆጣት ሀይሚን። ና ለማንኛውም ሰላም ይሆናል። ክፉ አይንካችሁ። ሀይሚ ብሩክን እንደማትጠላው 100% አይቻለሁ። ብሩክ ሀይሚን እንደማይጠላት 100% አይቻለሁ። ና አብሮነታቸው ታያላችሁ። እግዚአብሔር ሆይ የእውነት ለገና እንኳን ባይሆን እኔ እንጃ ለጥምቀት ፏ ብለው በሚያምር የሀገር ባህል ልብስ ደምቀው ብናያቸው እግዚአብሔርን በጣም ደስ ይለኛል። ሰላም ሆኖ ነገ ደስ የሚል ውሎን እንደሚውሉ ተስፋ አደርጋለሁ። እግዚአብሔር እንዲረዳቸው ምኞቴ ነው። እስኪ እናንተን ሀሳብ አስተያየትም ጨምሩበት። አብራችሁ ስለነበራችሁ ከልብ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ ላይክ፣ ሼር አድርጉ፣ ሰብስክራይብ አድርጉ። እንገናኛለን።